ሰላም ሰላም ውድ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም። እናንተ ጋር ሁሉም ሰላም፣ ሁሉም መልካም። ላይክ፣ ሼር፣ ሰብስክራይብ አድርጉ ቪዲዮውን ወገኖቼ። ውድ የአገሬ ልጆች አበረታቱኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ከኔ ጋር ደግሞ ቤተሰብ የሆናችሁ ስታበረታቱኝ የነበራችሁ በጣም ነው የማመሰግነው። እውነት በጣም አመሰግናለሁ። ምስጋናዬ ከልብ ነው። አሁንም ደግሞ አበረታቱኝ እላችኋለሁ። ወደ ሌላ ቪዲዮ ሲሄድ አንድ እህታችን ነበረች፣ ጓደኛዬ ናት፣ የሰፈሬ ልጅ ናት። 12 ዓመት ሰው ሀገር ሰርታለች። እንደኔ ስደተኛ ናት። 12 ዓመት ሰው ሀገር ስትኖር ምንም አንድ ነገር የላትም። አንድ ነገር የዛሬ ዓመት ዛሬ ይሄንን ዓመት ለቤተሰቦች ያደርጋለሁ፣ ይሄን ዓመት ልጆቹን አስተምራለሁ፣ ይሄን ዓመት ልጆች ወንድሞችን እድራለሁ፣ ይሄን ዓመት ወንድሜ ወልደዋል እና ለወንድሜ ልጆች እንዲህ አድርግላቸዋለሁ እያለች ለእህቴ ልጆች እያለች በሰው ሀገር ብዙ መከራ ብዙ ዓመት ፈጀች። መቼም በሰው ሀገር መቼም ሞልቶ ተመችቷት እኔም ሆነ ማንኛውም ሰው ድልቶን አይደለም በሰው ሀገር የምንቆየው ማለት ነው። ድልቶን አይደለም ችግር ለማሳለፍ ችግር ያኔ ሁሉም ነገር ከሀገራችን እዚሁ ሰው ቤት ሰራተኝነት ሰራተኛም ቢሆን ከሀገሬ ትንሽ ደሞዙ ከፍላል በማለት ነው እንጂ ደልቷት አይደለም፣ ደልቶን አይደለም። ሁላችንም ምንም ደልቶን አይደለም። ድሎት ቤት ከሀገራችን በቤታችን በሀገራችን ነው እንጂ በሰው ሀገር ማንም ሰው ደልቶት የሰው ሀገር ብዙ ዓመት አይቆይም። ሰው ግን ይመስላቸዋል። ብዙ ሰዎች ብዙ እዚህ ያላየ ሰው እሷ እዛ ሀገር ለምዳለች እዚህ ትቀመጣለች እንዴ? ሀገሩን እኮ ምጠላ የለም። ሀገሩ ላይ እኮ መስናናት ምጠላ የለም። ባልስናና እንኳን ከጎረቤቴ ወይ ከእህቴ ወይ ከወንድሜ ቁጭ ብዬ ቡና ጠጥቼ ቆንጆ ጨዋታ ስጫወት እሱ ራሱ ትልቅ ተስፋ ነበር። እሱ ራሱ ትልቅ ተስፋ ነው። ግን ኑሮ ለማሸነፍ ስንል በሰው ሀገር የመዳም ኩሽና ውስጥ ተውሽቅን የነሱ ቁስል ተሸክመን ቁስል ተሸክመን ቁስል ማለት ቀላል ቁስል አይደለም። የነሱ አነጋገር እኮ ዱላ ይሻላል። የነሱ አነጋገር ጨጓራችን ልጠው ጉበታችን ተቃጥለው የምናሳልፈው ኑሮ ለማሸነፍ ነው እንጂ ደልቶን አይደለም። የሰው ሀገር ላይ የምንቃጠለው ግን እዚህ ጋር የመጣሁበት ለእህቴ ነው። እህቴ ሁሉንም የምዳረውን ድራ የምማረውን አስተምራ ዛሬ ወደ ሀገሯ ሲገባ አንድ ክፍል ቤት እንኳን የላትም። አንድ ክፍል እንኳን የላትም። ዛሬ የራሷ የግል የሆነ ነገር የላትም። ግን የእናቷን ቤት ወይ የቤተሰቦቿን ቤት ትኖራለች። በቃ እንደ ማንኛውም ሰው እሱ ማለት የእናት ቤት ማለት እሱም ደግሞ የእብረት ቤት ነው። የእብረት ቤት ነው እንጂ የግል ቤት አይደለም። ዛሬ እሷ የምታርፍበት ሰዓት ውስጧ እየተቃጠለ ነው። በራሴም አውቃለሁ። ውስጧ ቅጥል እያለ ነው። ለምን እንዴት አድርጋ ነው የሰው ማህበር ውስጥ የእብረት ቤት ነው። እናቷ ዛሬ በሕይወት አለች። እናቷ በሕይወት አንድ ነገር ከሆነች ያ ቤት የእሷ ብቻ አይደለም፣ ሁሉም እንካፈላለን ነው እምሏት። ለምን ወንድምየውም ይፈልጋል፣ እህትየውም ትፈልጋለች። ሁሉም
የቤተሰብ ቤት ይካፈላሉ። ያኔ ምናልባት ሩብ ከደረሰቻት የሩብ ከደረሰቻት እንጂ ምንም የላትም። ውድ እህቶቼ ወገኖቼ፣ ሰው ሀገር ላይ ስትኖሩ ጎናችሁን እየጠበቃችሁ የእውነት ነው የምላችሁ፣ ጎናችሁን እየጠበቃችሁ ማለት ማንም ብታስተምሩ፣ ማንም ብትድሩ፣ ማንም ብትረዱ የኛ ብላ ነው ሰው ሀገር የቆየችው እኛ እንዲህ አድርገናለች ብሎ ማንም ምንም አያደርግላችሁ የለም። ምንም እንደውም ባትገቡና እዛ ቁጭ ብላችሁ እነሱ ስትረዱ ብትከርሙ ደስታቸው አይችሉም። በቃ ደስታቸው ነው ለነሱ ማለት ነው። እዚህ ላልቀመሰ ሰው እዚህ ያየ እንኳን ለሰው ይቀጠላል፣ ያዝናል። እዚህ ሀገር የአረብ ሀገር ስደት ያልቀመሰ ሰው ለሰው አዘን ነው። ብር ብቻ ነው የሚፈልጉት እንጂ የእኛን ጎን አይጠብቁም፣ ወይ ያንቺን ጎን አይጠብቁም። ለምን አቁማ አልቀምሱም። በቃ ሄዛ ሄዳለች ብር ሀፍሳት ይወጣለች እንጂ ብሩ እንዴት እንደሚመጣ ስለማያውቁ እሷ እንግዲህ የእነሱን ደህንነት እየጠበቀች የራሷን ጎን ጣለችው። ዛሬ እንደሷ እንዳትሆኑ ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለሁሉም ላይክ እያረጋችሁ ሼር እያረጋችሁ እንደ ትምህርት አድርጋችሁ ውሰዱ ወገኖቼ። እውነቴን ነው የምላችሁ። በሰው ሀገር ላይ ጎናችሁን ጠብቁ። ከቆያችሁም ለራሳችሁ የምትሆን ማረፋ መጀመሪያ ማረፋ። ቤተሰብም ረዳችሁ፣ በልኩ ነው መርዳት፣ አትርዱ አይደለም፣ ግን መርዳት በልኩ ነው። የጎናችሁ ማረፋ ግዴታ ያስፈልጋል። ዛሬ እናት ያለች አባት ያለ ወይ ወንድም እህት ያለች ብላችሁ እነሱ ተስፋ አድርጋችሁ ብራችሁን አትጨርሱ። ይሄንን እንደ ትምህርት አድርጋችሁ ውሰዱ ነው የምላችሁ። በሰው ሀገር መቆያትም አስፈላጊ አይደለም። ወይ ሞት ይመጣል፣ ወይ አካላት ጎደሎ፣ ወይ በሽተኛ ሆኖ ነው ከመግባት በጊዜ ወደ ሀገሩ በቂ ነው። ስንመጣ ግን 2 ዓመት ይሰራልን ብለን ነው የምንመጣ። ከዛ 3 ዓመት 4 ዓመት 5 ዓመት እያል ቀኑ ይሄዳል እና ትንሽ ከሰራን በቂ ነው ብዬ ነው የሚመክራችሁ። ውድ እህቶቼ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ፣ ሰላም ቆዩልኝ። መልካም ቀን